Non-collusive oligopoly. Oligopoly models described up until now are an example of non-collusive oligopoly. እስካሁን ድረስ እያየን የመጣ ነው የኦሊጎፖሊ አይነት non-collusive ነው። In such type of industry, each firm make independent decision to maximize its profit, even though each of them takes others' likely behavior into account during the process of decision making. በዚህ በነን ኦሊጎፖሊ ያየ ነው ትርፋቸውን ለማሳደግ በአንድ ኢንዱስትሪ ውስጥ ያሉ ድርጅቶች የየራሳቸውን ውሳኔ ይወስናሉ ኢንዲፔንደንትሊ። ያ ማለት የግሉን ውሳኔ ያንዳንዱ የየግሉን ውሳኔ ሌላው ላይ ጥገኛ ሳይሆን ይወስናል። ምንም እንኳን የሚወስኑት የሌላውን ድርጅት የተቀናቃኛቸውን ድርጅት ባህሪ አይተው ቢሆንም በራሳቸው ነው የሚወስኑት ፕሮፊታቸውን ማክሲማይዝ ለማድረግ። Now we consider other possibility in which firms found in a given industry make collusive agreement implicitly or explicitly to some degree in setting price and output. አሁን ደግሞ ኮሊሲቭ አግሪመንት የሚያደርጉበት ወይንም የንግድ ድርጅቶቹ ተስማምተው አግሪመንት በስምምነት አንድ ነው። ያ ማለት ዋጋን ፕራይስን እንዲሁም አውትፑትን በምን ያህል ዋጋ እንሽጥ ምን ያህል ምርት እንሽጥ የሚለውን የሚስማሙበትን የኦሊጎፖሊ አይነት ነው የምናየው። Firm enter into such collusive agreement in order to cultivate the advantage of increasing profit. ድርጅቶቹ ወደዚህ አይነት ስምምነት ውስጥ የሚገቡት ትርፍን ለማሳደግ ነው። ያንን የትርፍ አድቫንቴጅ ለማግኘት ነው። Decreasing uncertainties and to create better opportunity to prevent others entry to the industry. እንዲሁም ደግሞ እርግጠኛ ያለመሆንን ለመቀነስ ኦፖርቹኒቲ ለመፍጠር ሌሎች አዳዲስ ድርጅቶች ወደ ኢንዱስትሪው እንዳይገቡ እነዚህ አንዱ ነው ያንን እድል ለመፍጠር ነው። To see how firms operating in such arrangement make decision, we will consider cartel and price leadership in this subsection. So ይሄ እንዴት ይሰራል ይሄ አሬንጅመንት የሚለውን ለማየት የካርተል እና የፕራይስ ሊደርሺፕ የሚለውን እናያለን። ካርተል A cartel is a formal organization of firms producing the same product. ካርተል ማለት ተመሳሳይ ምርት የሚያመርቱ ድርጅቶች ስብስብ ነው። the same product produce የሚያደርጉ ድርጅቶች ኦርጋናይዜሽን ነው። So it is formed to coordinate the policies of member firms so as to increase their joint profit by limiting the scope of competition among them. በውስጣቸው ፉክክር ሳይኖር ትርፋቸውን የጋራ ትርፋቸውን ለማሳደግ የተቋቋመ ተቋም ነው፣ ኦርጋናይዜሽን ነው። አንድ አድርጎ ኮኦርዲኔት የሚያደርጋቸው የሚያስማማቸው እነዛን ተመሳሳይ ኢንዱስትሪ ውስጥ ያሉ ድርጅቶችን። It also reduces uncertainty arising from their mutual interdependence. እርግጠኛ ለመሆንን ለምሳሌ በነን ኦሊጎፖሊ ላይ ያየነው አንደኛው ድርጅት ይሄን ያህል ካመረተ እኔ ይሄን ያህል አመርታለሁ ብሎ ነው። ያ ድርጅት ያን እያመረተ እንደሚቀጥል እርግጠኛ አይደለም። ያንን እርግጠኛ ለመሆንን ይቀንሳል። ለምን? ይተዋወቃሉ ኦሬዲ ይሄ ድርጅት ይሄን ያህል አውትፑት ያመርታል ያኛውም ይሄን ያህል የሚለውን ያውቃሉ። ስለዚህ here we will study two typical forms of cartel. የካርተል ሁለት ፎርሞችን እናያለን። አንደኛ cartels aiming at joint profit maximization ነው የመጀመሪያው የምናየው የጋራ የሆነ ትርፍ ማሳደጊያ መንገድ በካርተል። ሁለተኛ ማርኬት ሼሪንግ ካርተል ነው የምናየው አንድ በአንድ ነው። cartel aiming at joint profit maximization. Cartel aiming በዚህ ያለው is formed as its name indicates with the objective of maximizing the total industry's profit. ይሄ ምንድነው? የኢንዱስትሪውን አጠቃላይ የኢንዱስትሪ ትርፍ ያንን ማክሲማይዝ ለማድረግ ነው የሚሰራው ወይንም ከፍተኛ ለማድረግ ነው። In order to achieve this objective, member firm appoint a central agency to which they delegate the authority to decide not only the total quantity and price. አሁን እንደዚህ አይነት አላማ እንዲሳካ አባል የሆኑት ድርጅቶች ምን ያደርጋሉ? ሴንትራል የሆነ አንድ ማዕከላዊ የሆነ ኤጀንሲ ይመርጣሉ። ተወካይ የሚወክላቸውን አንድ ድርጅት ይመርጣሉ።
ባለስልጣን አድርገው ይመርጣሉ። ያም ምን ያደርጋል? ስልጣኑ ምንድነው? ምን ያህል ምርት ማምረት አለባቸው፣ በምን ያህል ዋጋ መሸጥ አለባቸው የሚለውን የሚወስን ነው። at which industries profit maximized ያንን የሚወስነው የኢንዱስትሪው እንዳጠቃላይ የኢንዱስትሪው ትርፍ ከፍ የሚለው ምን ያህል ቢሸጡ ነው የሚለው። but also ያንን ብቻ ሳይሆን allocation of output and profit among the member of cartel ያ የሚመረተው መጠን አሎኬት ማድረግ ይሄ ድርጅት ይሄን ያህል ያምርት ትርፍንም አሎኬት ማድረግ ማከፋፈል ያንን የሚሰራ ነው ካርተል ማለት። to make such decisions it is assumed that central agency have access to information about the cost of individual firms and now market demand so እነዚህን ውሳኔዎች ለመወሰን ይሄ ሴንትራል ተደርጎ የተመረጠው ኤጀንሲ ወይንም ተቋም እያንዳንዱ ድርጅት እዛ ኤጀንሲ ውስጥ ያሉት እዛ ስብስብ ውስጥ ያሉት እያንዳንዱ ድርጅቶች የሚያወጡትን ወጪ ያቃል ኢንፎርሜሽን አለው። እያንዳንዱ ድርጅት ወጪ እንዲሁም የገበያውን ፍላጎት ያቃል። given the information about cost and demand central agency determine price and output that maximizes industry's profit ስለዚህ ይሄንን ኢንፎርሜሽን የወጪ ኢንፎርሜሽን ወስዶ የድርጅቶችን እንዲሁም ደግሞ የዲማንድ ምን አይነት ዲማንድ አለ ወይንም የፍላጎት ኢንፎርሜሽንን ወስዶ ምን ያደርጋል? ትርፉን ከፍተኛ ትርፍ የሚያስገኘውን በሚያስገኘው ዋጋና የሚያስገኘው መጠን እንዲያመርቱ ወደ ገበያ እንዲያቀርቡ ያደርጋል። እንዴት? defined by the intersection of marginal revenue and marginal cost curve ያም የሚሆነው ምንድነው? ማርጂናል ሬቨኑ ፕሮፊት ማክሲማይዝ የሚሆነው ከማርጂናል ኮስት ከርቭ ጋር እኩል በሚሆንበት ነው። ማርጂናል ሬቨኑ ከርቭ can be derived from market demand ማርጂናል ሬቨኑ ከርቭ ከፍላጎት የገበያ ፍላጎት ከርቭ አለ ከሱ ድራይቭድ ይሆናል። the marginal cost used for decision can be obtained by summing up individual marginal cost so የአጠቃላይ የኢንዱስትሪው ማርጂናል ኮስት ከምን ይገኛል? የእያንዳንዱ ድርጅት ማርጂናል ኮስት አለ ተጨማሪ ወጪ የነሱ ድምር ይሆናል። in this case the cartel acts as multi-plant monopoly and chooses እያንዳንዱ ድርጅት ምን ያህል ማምረት አለበት የሚለውን ቹዝ ያደርጋል። ሶ ካርተል እንደ መልቲ ፕላንት ሞኖፖሊ ነው የሚያገለግለው። ያ ማለት ነው በአንድ እንትን ላይ ሁለት ድርጅቶች አሉ እንበል ተመሳሳይ ምርት የሚያመርቱ ሁለት ተቋማት ቢኖሩ እነዛ ተቋማት ምን እንደሚያመርቱ ምን ያህል ምርት እንደሚያመርቱ በምን ያህል ዋጋ እንደሚሸጡ ቢስማሙና በዛ ላይ አንድ ላይ ቢሰሩ ምን ይሆናሉ? እንደ ሞኖፖሊ ሆኑ ማለት ነው። ተመልከቱ ሞኖፖሊ ሁለት ድርጅት ሆነው ሁለት ነበሩ ኦሊጎፖሊ ይባሉ ነበር። አሁን ግን እነዚህ ከተጣመሩ ሞኖፖሊ እንደ አንድ ድርጅት ሆኑ። ሶ በጣም ብዙ ድርጅቶችንም በዛው በቁጥር ብዙ የሆኑ ድርጅቶች ቢኖሩና እነዚህ በካርተል መሰረት ቢስማሙ ምን ይሆናል? መልቲ ፕላንት ብዙ ድርጅቶች ሆነው ሞኖፖሊ መልቲ ፕላንት ሞኖፖሊ ይባላል። በዚህ ካርተሉ እንደ መልቲ ፕላንት ሞኖፖሊ ያገለግላል። ያ ምንድነው? እያንዳንዱ ድርጅት አንድ ይሄን ያህል ዋይ1 ያምርት ድርጅቱ እንደዚህ ድርጅት እስከ ኤን ድረስ ይቀጥላል። ምን የሚያደርግ የኢንዱስትሪውን ትርፍ የሚያሳድግ ምርት መጠን ነው ያ እያንዳንዱ ድርጅት ማምረት ያለበት። ሶ ትርፉ ምን ይሆናል? የአጠቃላይ የኢንዱስትሪው ትርፍ ምን ይሆናል? ፕራይስ ፋንክሽን አለ ታይምስ ዋይ ሲቀነስ የእያንዳንዱ ኮስት 1 ኮስት 2 የእያንዳንዱ ድርጅት ኮስት ኤን እያለ ይቀጥላል። ያ ድምራቸው የእያንዳንዱ ድርጅት ወጪ ይቀነሳል ከምን ከፕራይስ ታይምስ ዋይ የሚያሳየው ምንድነው? የእያንዳንዱን ድርጅት የሚያመርተው መጠን ድምር ነው የሚያሳየው። take the first order condition of industry profit function to determine profit maximization level of output and price ከዛ በኋላ የመጀመሪያ ኦርደር ኮንዲሽን ደሪቬት በመናደርግበት ጊዜ የፕሮፊታቸው ማክሲመም የሚሆነው እናገኛለን። ይሄንን ፕሮፊቱን በዋይ አይ የድርጅቱ አለ
ሶ አይ ያህል ድርጅት ካለ ለዋይ አይ ስናደርግ እዚህ ጋር ፕራይስ ታይምስ ዋይን በዋይ አይ ደርቤ ሲሆን ማርጂናል ሬቨኑ ኦፍ ዋይ ይሆናል። ሲቀነስ ኮስት የእያንዳንዱ ድርጅት አለ። ሶ ማርጂናል ኮስት ኦፍ አይ ታይምስ ዋይ አይ ይሆናል። ይሄ ኢኳል ቱ 0 ነው የሚሆነው ፕሮፊት ማክሲመም በሚሆንበት። ሲንስ ቶታል ሬቨኑ ዲፔንድስ ኦን ዘ ሰም ኦፍ ኦል ካርተር ሜምበርስ አውትፑት ሌቨልስ ማርጂናል ሬቨኑ ኢዝ ዘ ሴም ኖ ማተር ሁዝ ሌቨል ኢዝ ኦልድ። ሶ አጠቃላይ ገቢ ምን ላይ ነው ዲፔንድ የሚሆነው? እያንዳንዱ ድርጅት የሸጠው ወደ ገበያ ያቀረበው የአውትፑት ሌቨል ላይ ነው ዲፔንድ የሚሆነው። ሶ እዛ ላይ ዲፔንድ ስለሚሆን ማርጂናል ሬቨኑ ተመሳሳይ ነው። አውትፑት ሌቨሉ ማንም ስንትም ቢሸጥ ዞሮ ዞሮ ማርጂናል ሬቨኑ ተመሳሳይ ነው የሚሆነው። as a profit maximization point therefore this common marginal revenue will be equated with each firm's marginal production cost። ስለዚህ ይሄ የተወሰነ ማርጂናል ሬቨኑ አለ ወይንም ገቢ አለ ተጨማሪ ገቢ። ሶ ፕሮፊት ማክሲመም በሚሆንበት ፖይንት ላይ ይሄ ማርጂናል ሬቨኑ ከእያንዳንዱ ድርጅት የማምረቻ ወጪ ጋር ማርጂናል ፕሮዳክሽን ኮስት ጋር ኢኩዌት ይሆናል ወይንም እኩል እንዲሆን ይደረጋል። ማርጂናል ሬቨኑ ኢኳል ቱ ማርጂናል ኮስት የእያንዳንዱ ድርጅት አንድ ካለ ድርጅት ሁለት ካለ እያለ ይቀጥላል እኩል እንዲሆን ይደረጋል። ፎር ሲምፕሊሲቲ ሌት አስ አስዩም ዜር አር ኦንሊ ቱ ፊርምስ ቀለል ለማድረግ ሁለት ድርጅቶች ብቻ አሉ ብለን እናስብ። በካርተል ውስጥ ማርጂናል ኮስታቸው ኮስት 1 እና ማርጂናል ኮስት 2 አለ። እዚህ ስዕል ላይ እንደምናየው ነው። So the industry's marginal cost obtained by summing up marginal costs of the two firms። ስለዚህ የኢንዱስትሪው ማርጂናል ኮስት የሚባለው ኢንዱስትሪ ውስጥ ያው ድርጅቶቹ አሉ ሁለቱ የሁለቱ ድርጅቶች እያንዳንዳቸው ድምር ነው። የኢንዱስትሪው ማርጂናል ኮስት የሚባለው ማርጂናል ኮስት 1 ፕላስ ማርጂናል ኮስት 2 እንደሆነ ማየት እንችላለን። from the market demand የገበያው ዲማንድ ደግሞ አለ እዚህ ጋር እንደምናየው ዲ ይሄኛው ላይን የገበያውን ፍላጎት ያሳያል። ከዚህ ማርኬት ዲማንድ we can drive industries marginal revenue ከዚህ ማርጂናል ሬቨኑ መስራት እንችላለን። ይሄ ከጀመረበት ወደዚህ እዚህ ጋር የዚህ half ማለት ነው። ሶ የገበያውን ምን መስራት አቻለን? ማርጂናል ሬቨኑ መስራት አቻለን ከዲማንድ ከርቭ። the intersection point of marginal cost and marginal revenue gives profit maximizing level of output። ስለዚህ አሁን የእያንዳንዱን ድርጅት ተመልከቱ። ይሄ የድርጅት አንድ ነው፣ ይሄ የድርጅት ሁለት ነው። ምን አለ? ማርጂናል ኮስት አለው። የድርጅት አንድ እንደዚህ ነው፣ የድርጅት ሁለት እንደዚህ ነው። ስለዚህ የአጠቃላይ የኢንዱስትሪው የሁለቱ ድምር ነው። ይሄ ሲደመር ምን ይመጣል? የሁለቱ ድምር ማርጂናል ኮስት እንዲህ አይነት ይመጣል። ሶ ተመልከቱ፣ ሬቨኑ ከርቭ አለ፣ ማርጂናል ኮስት ከርቭ አለ። ማርጂናል ሬቨኑ እና ማርጂናል ኮስት የሚገናኙበትን ፖይንት እዩ። ሶ ያቺ ፖይንት ላይ በዛ መስመር ያለ ፕራይስ በዛ መስመር ባለ ፕራይስ ምን ያህል የፍላጎቱ ዲማንድ ከርቭ እዚህ ጋር አለ። በዛ መስመር ያለ ኳንቲቲ ይሄን ያህል ኳንቲቲ በዚህ ያህል ፕራይስ መሸጥ አለበት ነው። ስለዚህ ይሄንን ይመስላል። ያም ፕሮፊቱ ማክሲመም የሚሆንበት ነው የኢንዱስትሪው ጆይንት ፕሮፊት ማክሲማይዚንግ ካርተል ይባላል። at the same time central agency allocate production between the two firms similar to multi-plant monopoly by equating the marginal revenue to individual marginal cost። so ይሄ ሴንትራል ኤጀንሲ ወይንም ማዕከላዊ የሆነ ተቋሙ ምን ያደርጋል? ይሄ ከተሰራ በኋላ ለእያንዳንዱ ድርጅቶች ምን ያህል ማምረት አለባቸው የሚለውን ፕሮዳክሽንን አሎኬት ያደርጋል። ይሄኛው ድርጅት ይሄን ያህል ያምርት፣ ይሄኛው ይሄን ያህል የሚለውን ማቴማቲካሊ ዘ ፕሮፊት ማክሲማይዜሽን ኦፍ ካርተል ካን ቢ ዲቫይድ አስ። ስለዚህ ፕሮፊት ማክሲማይዜሽኑ ማቴማቲካሊ ስናይ ይሄን ይመስላል። ፕሮፊቱ ሬቨኑ 1 ፕላስ ሬቨኑ 2 ሲቀነስ ኮስት 1 ፕላስ ኮስቱ ነው። ሶ የኮስቶቹ ድምር ከሬቨኑ ሲቀነስ ነው ትርፍ የሚባለው። ሶ ፕሮፊቱ ምን ይሆናል? ሬቨኑ 1 ፕራይስ ታይምስ y1 ፕላስ y2 ነው። እንደገና y1 ፕላስ y2 አለ ሲቀነስ
ኮስት 1 አለ፣ ኮስት 2። ቴኪንግ ፈርስት ኦርደር ኮንዲሽን ፎር ጆይንት ፕሮፊት ማክሲማይዜሽን፣ ፕሮፊቱን ማክሲመም ለማድረግ የዚህን የፕሮፊቱን ፈርስት ኦርደር ኮንዲሽን ደርቬት ይደረጋል። ደርቬት ሲሆን ኢኳል ቱ 0። ይሄ ለድርጅት ዋይ 1 በዋይ 1 ነው። ይሄኛው ደርቬት ሲሆን ደግሞ በዋይ 2 ነው። ለድርጅት 2 እንደዚህ ኢኳል ቱ 0 ተብሎ ይሰራል። ይሄንን ኢኩዌሽን 1 እና ኢኩዌሽን 2 ሪአሬንጅ ስናደርግ ማርጂናል ሬቨኑ ከማርጂናል ኮስት 1 ከማርጂናል ኮስት 2 ጋር እኩል እንደሚሆን እናያለን። ይሄንን ያው ፕሮፊት ማክሲመም በሚሆንበት ኮንዲሽን ላይ ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል ነው። በቁጥር በኤግዛምፕል ስናይ የበለጠ ይገባናል። assume that the market demand facing the members of cartel is price። እንግዲህ የማርኬቱ ዲማንድ ይሄን ይመስላል። ዋጋው ፕራይሱ ይሄን ያህል ነው እና ኮስት ፋንክሽን ኮስት ኦፍ ፕሮዳክሽንም ተሰጥቶናል። የድርጅት 1 የድርጅት 2 ኮስት ወጪያቸው ተሰጥቶናል። find the level of output and price that maximizes the industry's profit። የኢንዱስትሪውን ትርፍ ከፍ የሚያደርገው ምን ያህል አውትፑት ቢሸጥ ነው፣ ምን ያህል ፕራይስ ያንዳንዱ ዋጋ ላይ ቢተመን ነው የሚል ነው። ሶ የኢንዱስትሪው ትርፍ ከፍተኛ የሚሆነው ማርጂናል ሬቨኑ ከማርጂናል ኮስት 1 ጋር ከማርጂናል ኮስት 2 ጋር እኩል ሲሆን ነው። ማርጂናል ሬቨኑ ደግሞ የቶታል ሬቨኑ ሲካፈል የቶታል ሬቨኑ ደሪቬት ነው። ደሪቬት ኦፍ ቶታል ሬቨኑ እንደማለት ነው። በዋይ ነው ደሪቬት የምናደርገው። ሶ ዴልታ ኦፍ ቲአር በዴልታ ኦፍ ዋይ። ሶ ቶታል ሬቨኑ ስንል ፕራይስ እዚህ ጋር አለ 60 ሲቀነስ 2 ታይምስ ዋይ 1 ፕላስ ዋይ 2 አለ። ይሄን በአጠቃላይ አውትፑት ማብዛት ነው። ይሄን በዋይ ደሪቬት ማድረግ ነው። ሶ እዚህ ጋር ዋይ 1 ፕላስ ዋይ 2 ማለት ራሱ ዋይ ነው። ሶ 60 ማይነስ 2 ታይምስ ዋይ ታይምስ ዋይ ስኩዌር። ይሄንን ደሪቬት እንደማድረግ ነው ማርጂናል ሬቨኑ ማለት። ሶሪ እዚህ ጋር ያለው ዋይ የውጭ ዋይ ይሄ 60ንም ሲያበዛ 60 ዋይ ነው የሚሆነው። 60 ዋይ ይሄንን ዋይ ሲያበዛ ዋይ ስኩዌር ይሆናል። ሶ ይሄን ደሪቬት ስናደርግ በዋይ ደሪቬት ስናደርግ የዋይ ፓወር 1 ነው። አንድ ጊዜ 60 ሲቀነስ እዚህ 2 ነው። ሁለት ጊዜ 2 4 ዋይ ኢኳል ቱ 0 ይሆናል። ሶ ኦኬ 0 ሳንልም 60 ማይነስ 4 ዋይ ይሆናል። ማርጂናል ሬቨኑ ማርጂናል ኮስት እንሰራ ማርጂናል ኮስት ኦፍ 1 ያለው ኮስት እዚህ ጋር ያለው የኮስት ፋንክሽን በዋይ 1 ነው። እሱን ደሪቬት ማድረግ ነው። ኮስት ፋንክሽኑ ዋይ 1 ስኬር ነው። ዋይ 1 ስኬርን ደሪቬት ስናደርግ ምን ይሆናል? 2 ወደፊት ይመጣል። 2 ዋይ 1 ይሆናል። ሶ ማርጂናል ኮስት 1 2 ዋይ 1 ነው። ማርጂናል ኮስት 2 እንዲሁም የኮስት 2 ደሪቬሽን ነው። ኮስት 2 4 ዋይ 2 ነው። 4 ዋይ 2 ይሄን ደሪቬት ስናደርግ ለዋይ 2 ፓወሩ 1 ነው። አንድ ጊዜ 4 ይሆናል። ሶ ማርጂናል ኮስት 2 4 ነው። ሶ ፕሮፊት ማክሲመም የሚሆንበት ፖይንት ማርጂናል ሬቨኑ ከማርጂናል ኮስት 1 ጋር እንዲሁም ማርጂናል ሬቨኑ ከማርጂናል ኮስት 2 ጋር እኩል የሚሆንበት ነው ተብሏል። ማርጂናል ሬቨኑ 60 ሲቀነስ 4 ዋይ ነው የመጣው። 60 ሲቀነስ 4 ዋይ ኢኳል ቱ ማርጂናል ኮስት 1 እዚህ ጋር እንዳየነው 2 ዋይ 1 ይሆናል። ማርጂናል ሬቨኑ እንደገና 60 ማይነስ 4 ዋይ ኢኳል ቱ ማርጂናል ኮስት 2 4 ይሆናል። ሶ ከዚህኛው 4 ወደዚህ ሲመጣ ይሄኛው ወደዛ ሲሄድ 60 ሲቀነስ 4 ኢኳል ቱ ኔጌቲቭ 4 ዋይ ሲሄድ 4 ዋይ ይሆናል። ዋይ እንዲቀር ኦቨር 4 ዋይ ኢኳል ቱ ከ64 56 ሲካፈል ለ4 ዋይ 14 ይሆናል። ዋይ ምንድን ነው? ቶታል አውትፑት ነው። ሶ እዚህ ጋር ያሉ ድርጅቶች 1 እና 2 ስለሆኑ ቶታል አውትፑት ኢኳል ቱ ዋይ 1 ፕላስ ዋይ 2 ነው። እሺ እዚህ ጋር
60 ሲቀነስ 4y 4 ታይምስ y ስንት ነው? እዚህ 14 ኢኳል ቱ 2y1 ይሆናል። 60 ሲቀነስ 4 ጊዜ 14 56 ኢኳል ቱ 2y1 ይሆናል። 60 ሲቀነስ 56 4 ኢኳል ቱ 2y1 y1 እንዲቀር ኦቨር 2 ስናደርግ y1 4 ኦቨር 2 2 ሶ y1 2 ከሆነ y ምንድነው አለን? y1 ፕላስ y2 ነው። ስለዚህ y 14 ነው። 14 ኢኳል ቱ y1 2 ሲደመር y2 ነው። 2 ወደዚህ ሲመጣ 14 ሲቀነስ 2 ኢኳል ቱ y2 ከዚህ y2 ኢኳል ቱ 12። ስለዚህ ድርጅት የመጀመሪያው ድርጅት 2 ማምረት አለበት። ሁለተኛው ድርጅት 12 ማምረት አለበት። በምን ያህል ፕራይስ መሸጥ አለባቸው? ፕራይስ 60 ፕራይስ ኢኳል ቱ 60 ሲቀነስ 2 ጊዜ y1 ፕላስ y2 12 ሲደመር 2 60 ሲቀነስ 2 ጊዜ 12 እና 2 14 60 ሲቀነስ 14 ጊዜ 2 28 መልሱ 22 ፕራይስ በ22 ብር ዋጋ መሸጥ አለባቸው። ሶ ኢኩሊብሪየም ፕራይስ 22 ብር ነው። የኢንዱስትሪው ጆይንት ፕሮፊት ምን ይሆናል? ምን ያህል ይሆናል ከተባለ ፕራይስ ታይምስ ቶታል አውትፑት ነው የሚሆነው ሲቀነስ ኮስት ድርጅት 1 ማይነስ ኮስት 2 ነው የሚሆነው። ፕራይስ ያው 22 ብር እንደሆነ አይተናል። ቶታል አውትፑት ማለት y1 ፕላስ y2 ነው። ያ ማለት ቶታል የኢንዱስትሪው ከተባለ ኢንዱስትሪ ውስጥ ያሉ ድርጅቶች ድምር ነው። ሲቀነስ ኮስት 1 እዚህ ጋር ኮስት 1 ፋንክሽኑ y1 ስኬር ነው። y1 ደግሞ እዚህ እንዳየነው 2 ነው። 2 ስኬር ሲቀነስ ኮስት 2 ደግሞ ፎርሙላው 4y2 ነው። y2 12 ነው። 4 ጊዜ 12 ይሆናል። ስለዚህ 22 አለ y1 ፕላስ y2 12 እና 2 14 ነው። ሲቀነስ 2 ስኬር 4 ነው። ሲቀነስ 4 ጊዜ 12 48። እሺ እዚህ ጋር 22 የተባለው እዚህ ጋር ፕራይስ በሚሰራበት ጊዜ ካልኩሌሽን ላይ ተሳስተናል። ከ60 28 ሲቀነስ 32 ነው እንጂ 22 አይደለም። ስለዚህ ፕራይስ 32 ነው። 32 እናድርገው። 32 ጊዜ 14 ነው። እዚህ ጋር 448 ሲቀነስ አጠቃላይ ወጪ ደግሞ ቶታል ኮስት 4 ነው። ሲቀነስ ኮስት 48 448 ሲቀነስ 48 440 ሲቀነስ 4 396 ነው። ስለዚህ አጠቃላይ ትርፉ የኢንዱስትሪው 396 ብር ነው። In practice, however, cartels rarely achieve maximum joint profit. በፕራክቲስ ግን ይሄ ወደ መሬት ሲመጣ ሬር ነው እንደዚህ አይነት የማሳካቱ ይሄ ካርተል ማክሲመም ጆይንት ፕሮፊትን ወይንም የጋራ ትርፍን የማሳካት ነገሩ በጣም ውስን ነው፣ ጠባብ ነው እድሉ። There are several reasons why cartels industry profit cannot be maximized. የካርተል ኢንዱስትሪ ትርፉ ማክሲማይዝድ የማይሆንበት ወይንም ከፍተኛ የማይሆንበት የተለያዩ ምክንያቶች አሉ። some of them are ከነሱ አንዳንዶችን ስናይ አንደኛ mistakes in the estimation of market demand የገበያው ፍላጎት ምን ያህል ነው የሚለው ሲሰራ ሚስቴክ ሊኖር ይችላል፣ ስህተት። mistake in estimation of market demand leads to mistake in the derivation of marginal revenue and hence price and output which maximizes profit። ስለዚህ የገበያው ፍላጎት ምን ያህል ነው የሚለው ላይ ከተሳሳተን ስህተት ከገባ ከገበያ ፍላጎት ከዲማንድ ከርቭ ነው ማርጂናል ሬቨኑ የሚሰራው። ሶ ማርጂናል ሬቨኑ ወይንም ገቢ ተጨማሪ ገቢ በሚለው ስህተት ውስጥ እንወድቃለን። ያን ከተሳሳተን በምን ያህል ፕራይስ ምን ያህል መጠን ያለው እቃ መሸጥ አለበት የሚለው ላይ ስህተት ውስጥ ይገባል። ማክሲማይዝ የሚያደርገው ፕሮፊትን ከፍ የሚያደርገው የትኛው ፕራይስ ነው የትኛው አውትፑት ነው የሚለው ላይ ስህተት ውስጥ ስለሚወደቅ።
ሌላው ሚስቴክስ ኢን ኢስቲሜሽን ኦፍ ማርጂናል ኮስት ዲዩ ቱ ኢንኮምፕሊት ናውሌጅ ኦፍ ኢንዲቪጁዋልስ ፊርም ኮስትስ አት ዲፍረንት ሌቨል ኦፍ አውትፑት። እንግዲህ የእያንዳንዱን ድርጅት ደግሞ ወጪ አለማወቅ ነው። ኢንኮምፕሊት ናውሌጅ መኖሩ such error leads to equilibrium level of output and price different from expected cartel solution. so እዚህ ላይ ከተሳሳተን ድርጅቶቹ ምን ያህል ወጪ ያወጣሉ ለማምረት የሚለውን ከተሳሳተን በአውትፑት እና ፕራይስ ኢኩሊብሪየም ፖይንት ነው ብለን የምናወጣው ላይ ያ የምናወጣው ስህተት ይሆናል። ኢኩሊብሪየም ፕራይስ እና አውትፑት ነው ተብሎ የወጣው። ስለው ፕሮሰስ ኦፍ ካርተል ኔጎሺዬሽን ሌላኛው ችግር ነው። since member firms have different cost and market share to bring them to common level of price it takes time. እንግዲህ ድርጅቶቹ የተለያየ አይነት ወጪ ነው ያላቸው፣ ገበያው ላይ ያላቸውም ድርሻ ደግሞ የተለያየ መጠን ነው። ሶ እነዛን የተለያዩ ድርጅቶች ወደ ኮመን ሌቭል ማምጣት የጋራ ወደ ሆነ ዋጋ በዚህ ዋጋ ሽጡ ለማለት ማምጣት ጊዜ የሚፈጅ ነገር ነው። when the time taken for making decision is longer the price of goods and services changes for what it is expected to be. so ያንን ገና ድርጅቶችን ሰብስቦ ረጅም ጊዜ በወሰደ ቁጥር ድርጅቶቹን አንድ ለማድረግ ረጅም ጊዜ ከወሰደ ከዛ ከረጅም ጊዜ በኋላ የገበያ ዋጋ ሊቀየር ይችላል ከውሳኔው በኋላ ከተወሰነ በኋላ። ነገር ግን የእቃዎቹ ዋጋ ቢቀየር የአገልግሎት ዋጋ ሲቀየር ምን ይሆናል? the information used by central agency for decision making becomes outdated and correct level of price that maximizes the industry profit cannot be set. ያ የወጣው ዋጋ በዚህ ዋጋ ይሸጥ ይሄን ያህል ምርት ይሸጥ የተባለው ዋጋው አውትዴት ይሆናል ወይንም ከዴቱ ውጪ ይሆናል። ኤክስፓየር ያደርጋል እንደማለት ነው። ከጊዜው ጋር የማይሄድ ይሆናል። ይሄ ደግሞ ከፍተኛ ትርፍ የሚያስገኝ ነው ተብሎ የወጣው ዋጋ ከገበያው ለየት ያለ ይሆናል። ይሄ ሌላ ችግር ነው። ሌላው ስቲክነስ ኦፍ ዘ ኔጎሺየትድ ፕራይስ። ይሄ የወጣው ዋጋ አለ እንግዲህ አንድ ድርጅት አይደለም ብዙ ድርጅቶች ለነሱ የወጣው ዋጋ አለ። ስቲኪ መሆን ፍሌክሲብል ያለ መሆን ለመቀየር even when the market condition changes once price set it needs long time for negotiation and set profit maximizing price. አንዴ ዋጋ ከወጣ ከተተመነ በኋላ ድርጅቶቹ በዚህ ይሽጡ ከተባለ በኋላ የገበያው ለውጥ ሲመጣ ድጋሚ ፕራይስን ለመቀየር ረጅም ጊዜ ነው የሚወስደው ያንን ፕሮፊትን ማክሲመም የሚያደርግ ፕራይስ ሲፈለግ። ሌላው cheating by member firm during bargaining process through giving biased information in order to achieve large market share. ድርጅቶቹ ራሳቸው ደግሞ ትክክለኛ ያልሆነ መረጃ ሊሰጡ ይችላሉ። መረጃ በሚሰበሰብበት ወቅት ምን ያህል ኮስት እያወጣ ነው፣ ምን ያህል ነው የምታመርተው በሚባልበት ጊዜ፣ ምክንያቱም ገበያው ላይ ከፍተኛ የገበያ ድርሻ ለመቆጣጠር በሚል ይሄም ትክክል ወዳልሆነ ፕሮፊት ማክሲማይዜሽን ኢኩሊብሪየም ፖይንት ይወስደናል። ሌላው ኤግዚስተንስ ኦፍ ሃይ ኮስት ፊርምስ። ሃይ ኮስት ፊርሞች መኖራቸው ወይንም ከፍተኛ ወጪ አውጥተው የሚሰሩ ድርጅቶች መኖራቸው አንዱ ችግር ነው። if a firm operates with higher than equilibrium marginal cost it reduces the total joint profit. ማርጂናል ኮስቱ ከፍተኛ የሆነ ፊርም ቢኖር ከኢኩሊብሪየም ከታሰበው ከፍተኛ የሆነ ወጪ የሚያወጣ ድርጅት ካለ የጋራ ትርፍ ከሚያስገኘው ነጥብ ያ ማለት የጋራን ትርፍ ሪዲዩስ ያደርጋል ወይንም ይቀንሳል ነው። as a result it has to close down to maximize joint industries profit. ስለዚህ ይሄ የጋራ የሆነ የኢንዱስትሪውን ትርፍ ለማሳደግ ይሄ ብዙ ኮስት እንዳያወጣ አንዳንድ ድርጅቶቹን መዝጋት አለበት። nevertheless there is no such thing with firm aiming of joining industry maximization. የኢንዱስትሪ ማክሲማይዜሽን ወይንም የኢንዱስትሪውን ትርፍ ማሳደግ በሚለው ያ ፍላጎት ላይኖረው ይችላል። ያ ማለት አንድ ድርጅት የኢንዱስትሪው ትርፍ ይደግ ብሎ ላያስብ ይችላል። ሌላው fear of government interference to change the level of price which maximizes cartels industry profit. መንግስት ጣልቃ ገብቶ ደግሞ ያንን ዋጋ እንዳይቀይር ያ ምርት የሚሸጥበትን የገበያ ዋጋ
እንዳይቀይር። ምክንያቱም ያ ገበያ ዋጋ አንዴ ከወጣ ኦኬ ፕሮፊት ማክሲማይዝ ያደርጋል ብለው ያሰቡትን ነው ያወጡት። ሶ መንግስት ሲቀይር እነዚህ ካርተል ቶሎ ሊቀይር አይችልም። ሌላው the wish to have good public image cartel agency will not increase price to profit maximization level of the industry ኢሜጁ የገበያው ላይ ያለው ፐብሊክ ኢሜጁ ጥሩ እንዲሆንለት ስሙ እንዳይበላሽበት ስለሚፈልግ ይሄ ካርተል ኤጀንሲው ዋጋውን በጣም ከፍ አያደርግም ወይንም ትርፉን ወደሚያሳድግ ዋጋ አይደለም የሚያደርገው ኢንክሪዝ አያደርገም ነው ወደዛ ሌቨል ወደ ፕሮፊቱ ማክሲመም ወደሚያደርግበት ሌቨል ኢንክሪዝ አያደርግም። assume that four firms producing identical product in an oligopolistic industry form a cartel aiming at maximization of joint profit አራት ድርጅቶች አሉ ተመሳሳይ ምርት የሚያመርቱ ኦሊጎፖሊስቲክ ኢንዱስትሪ ነው ያለው እና ካርተልን ፎርም አድርገዋል በምን ሐሳብ ጆይንት ፕሮፊትን ማክሲማይዝ ለማድረግ የጋራ ትርፍን ለማሳደግ በሚል so the total market demand facing the cartel so የማርኬት ዲማንዱ ይሄን ይመስላል ፋንክሽኑ እንዲሁም each firm's marginal cost function marginal cost እያንዳንዱ ድርጅት ይሄንን ይመስላል find the level of output and price that maximize the profit of cartel industry ምን ያህል ምርት እያንዳንዱ ቢያመርቱ ነው በምን ያህል ፕራይስ ቢሸጡ ነው level of output እና price የኢንዱስትሪው ትርፍ ከፍ የሚለው ነው so እዚህ ጋር y output ፎርሙላ ላይ ተሰጥቷል ለp እንጽፋለን so እዚህ ጋር ፕራይስ ወደዚህ ይምጣ output ወደዛ ሲሄድ ፕራይስ ወደዚህ ሲመጣ 2p ይሆናል ኔጌቲቭ የነበረው 20 y ወደዛ ሲሄድ -20 y ሆኖ ይሄዳል p እንዲጠፋ over 2 ስናደርግ ፕራይስ ኢኳል ቱ 20 over 2 10 ነው -y over 2 ወይንም half y ይሆናል ሶ ፕራይሱ እንዲሆናል እና ማክሲመም ፕሮፊታቸው ጆይንት ፕሮፊታቸው ማክሲመም የሚሆነው ማርጂናል ሬቨኑዋቸው ከማርጂናል ኮስት ጋር እኩል በሚሆንበት ነው ሶ ማርጂናል ሬቨኑ ደግሞ መጀመሪያ ቶታል ሬቨኑ ምንድነው ከተባለ እዚህ ጋር ፕራይስ አለ ሲባዛ ቶታል አማውንት ኦፍ ኳንቲቲ ነው ሶ ፕራይሱ እዚህ ጋር 10 - 1/2 y times total amount of quantity y ነው total revenue equal to y times 10y minus half y times y half y square ይሆናል so marginal revenue የሚሆነው የቶታል revenue derivative ነው የዚህ derivative ሲሰራ 10y 10 ይሆናል ሁለት ጊዜ 1/2 1 ነው minus y ይሆናል 10 minus y ነው marginal revenue ይሄ ከማርጂናል ኮስት ጋር ማርጂናል ኮስት 1/4y ነው ሶ ማርጂናል revenue ከማርጂናል ኮስት 1 ማርጂናል ኮስት 2 ማርጂናል ኮስት 3 እንዲሁም ማርጂናል ኮስት 4 ጋር እኩል የሚሆንበት ነው ሶ ማርጂናል ኮስት 10 - y equal to ማርጂናል ኮስት 1/4y ነው ሶ minus y ወደዛ ሲሄድ 10 equal to y plus 1/4y y ሲባል 1y ነው አንድ ሲደመር 1/4 5/4 ነው 5/4y equal to 10 ይሆናል so 10 ከ4 ጋር 40 equal to 5y ይሆናል y እንዲቀር over 5 y equal to 45 8 ይሆናል so እዚህ ጋር ማርጂናል ኮስቱን እዚህ ጋር የእያንዳንዱን ነው የወሰድነው እንደ አንድ የምንወስድ ከሆነ የማርጂናል ኮስት እንዲሆንልን ከፈለግን መደመር አለበት ነው ሶ ማርጂናል ሬቨኑ ከቶታል ማርጂናል ኮስት ጋር እኩል የሚሆንበትን ፖይንት ነው እዚህ ከy ከ8 የተለየ ቁጥር ነው የሚመጣው የእያንዳንዱ ማርጂናል ኮስትን ስናይ 1/4y ነው ፕላስ 1/4y ፕላስ 1/4y so ሲንደምር 4/4y ይሆናል ወይንም 1y ነው so ማርጂናል ኮስት 1y ነው ማርጂናል ሬቨኑ 10 - y equal to y ይሆናል -y ወደዛ ሲሄድ 10 equal to y plus y
10 ኢኳል ቱ 2y ነው የሚሆነው። ሶ y እንዲቀር ኦቨር 2 ስናደርግ y 10 ለ5 10 ለ2 5 ነው የሚሆነው። ሶ የy ዋጋ 8 ሳይን 5 ነው። ይሄ 1/4 ዝም ብለን 1/4 ብለን ከሰራን 8 ነው የሚመጣው። ነገር ግን 8 አይደለም፣ ምክንያቱም እዚህ ጋር አራት ድርጅቶች ናቸው ያሉት። የአራቱንም ድምር ማርጂናል ኮስት የምንወስደው እንጂ የአንዱን ብቻ አይደለም። ሶ እንደዚህ እንዳትሳሳቱ። ስለዚህ y 5 ከሆነ አጠቃላይ 5 ማምረት አለበት ነው ኢንዱስትሪው አውትፑት። ስለዚህ ለእያንዳንዱ ከተባለ ስንት ድርጅት አለ? 4 አለ። ሶ 5ቱን እያንዳንዱ ቢከፋፈል 5 ለ4 እንደማለት ነው። ስለዚህ እያንዳንዱ እያንዳንዱ ድርጅት ምን ያህል ያመርታል ከተባለ 5 ለ4 1.25። ሶ እያንዳንዱ ድርጅት 1.25 ያመርታል። ፋይን ሌቭል ኦፍ አውትፑት አጠቃላይ አውትፑት 5 ነው። በምን ያህል ፕራይስ ከተባለ ደግሞ የፕራይስ ፎርሙላ እዚህ ጋር አለ። ፕራይስ ኢኳል ቱ 10 ማይነስ 1/2 y 5 ነው ብለናል። 10 ማይነስ 5 ኦቨር 2 ሁለት ጊዜ 10 20 ሲቀነስ 5 15 ኦቨር 2 ሶ 7.5 በ7.5 ብር ዋጋ መሸጥ አለባቸው። ሌላው how much each firms produce at cartels profit maximizing level of price። ያው እያንዳንዱ ድርጅት ምን ያህል ያመርታል 1.25 ብለናል። how much profit can the cartel will earn ምን ያህል ትርፍ ያገኛል ድርጅቱ ማለት ኢንዱስትሪው። የኢንዱስትሪው ትርፍ ምንድነው? ቶታል ሬቨኑ ሲቀነስ ቶታል ኮስት ነው። ቶታል ሬቨኑ ማለት ደግሞ ቶታል ፕራይስ ታይምስ ቶታል አውትፑት ነው ማይነስ ቶታል ኮስት። አጠቃላይ ማርጂናል ኮስት y ነው የመጣው። ማርጂናል ኮስት ደግሞ ደሪቬት ሲሆን ነው የሚመጣው። ማን? ቶታል ኮስት ደሪቬት ሲሆን ነው ማርጂናል ኮስት የሚመጣው። ሶ ከማርጂናል ኮስት ወደ ቶታል ኮስት ለመመለስ ኢንተግሬት ነው የምናደርገው። ኢንተግሬሽን ኦፍ y ደግሞ ስንት ነው የሚሆነው? ማን ነው ደሪቬት ሆኖ y የሚሰጠው እንደማለት ነው። 1/2 y ስኩዌር ነው። ይሄንን ደሪቬት ስናደርጋለን y የሚሆነው 2 ከ1/2 ጋር ተባዝቶ 1 ታይምስ y ይሆናል። ስለዚህ half y ስኩዌር ነው የሚሆነው። ስለዚህ ፕራይስ ስንት ነው የመጣው? እዚህ 7.5 ሲባዛ ቶታል አውትፑት 5 ነው ሲቀነስ half y ስኩዌር 5 ስኩዌር ነው የምናደርገው። 7.5 በ5 37.5 ሲቀነስ 5 ስኩዌር 25 ነው። 25 በሃፍ 25 ኦቨር 2 ነው 12.5 37.5 ሲቀነስ 12.5 25 ነው የሚሆነው ቶታል ፕሮፊት ወይንም ትርፋቸው አጠቃላይ ትርፋቸው 25 ይሆናል።